ሰላም ቤተሰብ። እቺ ባለጌ ወራዳ የሆነች ሄርሜላ ማለት ነው። በጣም ነው የምትገርሚው። በጣም በጣም ዛሬ ራሱ እየሰራሽ ያለሽው ነገር በጣም እኔ ብቻ ነኝ የገባው። ሰምታችኋል ያለችውን። እንደ በፊት የሚያናድድክ የሚያበሳጭክ ሰው ሊኖር አይገባም። በቃ መናደድ የለብህም። እኔ ከጎንህ አለሁ። ከዚህ በኋላ እንደ ድሮ ፍቅር እየሰጠው ከአንተ ጋር ነው የምቀጥለው ብላ ስትነግረው እሺ ያላት ማለት ነው። እሱ ራሱ እያለችው ነው፣ እሱ ደግሞ እሺ ያላት። እኔ የምለው እቺ ሴት ግን አላማዋ ምንድን ነው? አላማዋ ኢላማዋ ምንድን ነው? አልገባኝም። እንዲህ ሲጀምር ደግሞ አብርሽ የታዘዘለትን መድኃኒት አይታችሁታል? አልጋው ላይ የተቀመጠውን መድኃኒት አይታችኋል? አልጋው ላይ ኢቭን እንኳን አብርሽ ይህንን እንኳን አያውቅም። አብርሽ ስትረስ ውስጥ ነው ያለው። የስትረስ መድኃኒት ነው የታዘዘለት። የአይምሮ ጭንቀት መድኃኒት ነው የታዘዘለት። ይሄ ሁሉ ጭንቀት ውስጥ ደግሞ እንዲገባ ያደረገችው ደግሞ ሄርሜላ ናት። ለአብርሽ ህይወት ተጠያቂው ምንም ነገር ቢሆን ተጠያቂው አንቺ ነሽ። አንፋታሽም። እሺ አንፋታሽም። ገባሽ? አንፋታሽም። ምንም ነገር ቢሆን ማለት ነው። አብርሽን የጭንቀት መድኃኒት የስትረስ መድኃኒት እንዲጠቀም ያስደረግሽው አንቺ ነሽ። ገባሽ? ይሄ መድኃኒት በጣም ከባድ መድኃኒት ነው። ኦኬ። ደግሞ ሩታን ለማጣጣል ሩታን ልክ ሩታ መጥፎ ሴት እንደሆነች ለማስመሰል በቃ እንደ ድሮ ያ ከምትበሳጭበት ነገር ውስጥ እንዳወጣው ከአሁንም ቢሆን ፍቅር እየሰጠውክ እንደ ያኔ ልክ ተበሳይተህ እንዳገኘውክ መጥፎ ሲቹዌሽን ላይ እያለክ እንዳገኘውክኝ አሁንም ደግሞ ከጎን ሆኜ ፍቅር እየሰጠውክኝ እንቀጥላለን እሺ ትለዋለች። እሱም እሺ ያላት። እሷ ግን እንደዚህ አይነት ነገር ምን ለማለት ፈልጋ ነው? ከሩታ ጋር እያለ ሰላም አልነበረውም ለማለት ነው። ሩታ እኮ ነፍሰ ጡር እንኳን ሆና እኮ አንድ ቀን እንኳን እረፍት እኮ አላረገችም። አንቺ ወራዳ ሄርሜላ ወራዳ ነሽ ሲበዛ። ባለጌ ነሽ። የሰው ትዳር ላይ ገብተሽ የሰው ህይወት ላይ ገብተሽ የሰውን ህይወት ከመበጥበጥ አልፈሽ የሰውን ህይወት ብትንትኑ ከማውጣት አልፈሽ እያደረግሽ ያለሽው ነገር በጣም ልብ ይሰብራል። አልፈሽ ተርፈሽ ሩታ ላይ ሰዎች እንዲነሱ አታክ እንዲያረጓት፣ ሩታ ላይ ሰው እንዲያዘን፣ ሩታ አብርሽን እየገፋችሁ እንደሆነ እንዲታወቅ እያደረግሽ ያለሽው ነገር በጣም ያሳፍራል። ሲሪየስ የእውነት ለሁሉም ነገር እኮ ልክ አለው። ከልክ ስታልፊ ደግሞ ይደብራል። ኦኬ ታሟል፣ ሆስፒታል ኢመርጀንሲ ገብቷል። ይሄ የጭንቀት ነው። በቃ ጭንቀቱ ኦቨር ሲሆንበት ነው ራሱን የሳተው። ይሄ ኦልሬዲ ስትረስ ነው። ስትረስ ደግሞ መድኃኒት መውሰድ ማለት በጣም ከባድ ነው። ከስትረስ ለመመለስ ደግሞ በጣም ትሪት ያስፈልጋል። አንቺ ግን መልሰሽ አብረሽ ስለመኖር ነው የምታወሪው። አብረሽ እንዴት እንደምትኖሪ ነው እያወራሹ ያለሽው። ኦኬ ሶ ልታፍሪ ይገባል። ከእንደዚህ አይነት ነገር ውስጥ በጣም አይዶን ነው። ምን እየሆንሽ ነው ግን? ምን አይነት ሲነሽ ግን? በጣም ያሳፍራል። የእውነት በጣም ነው የሚያሳፍረው። ሁሉም ነገር ልክ አለው፣ ግን ከልክ ያለፈ ነገር ሳይ ያስጠላኛል። የእውነት እና ይሄ ነው ያለው ነገር። አንቺ በጣም እንደዚህ ሩታን ሰዎች እንዲጠሏት ሩታ ላይ ሰዎች ፎከስ እንዲያደርጉ እንዴ ታሞ እንኳን ራሱ ማስታመም እንኳን እንዲሰጥ እድል አታይለትም እንዴ? እና አቤል ራሱ ምንድን ነው እንደዚህ የሚያደርጋችሁ? ስንት ቢከፈላችሁ ነው እንደዚህ ጭራችሁን እየቆላችሁ በቃ እንትን የምትሉት? ስንት ብር ብትሰጣችሁ ነው እባክህ? ኦፍኮርስ ተከፍላችሁ ነው እንጂ ሳይከፈላችሁ በዚህ ደረጃ ጠበቃ ሆናችሁ ለእሷ አብርሽ ወደ እሷ ህይወት እንዲገባ እንደዚህ ታትራችሁ አትሰሩም ነበረ እንዴ? ትንሽ እንደውም ቦቼ ነው ማነው የሚባለው ልጅ ስሙ ማነው? ያኛው ልጅ ቦቼ ነው የሚባለው። ይሄ የሆነ ፈርጠም ያለ ፈር ያለ ወንዳ ወንድ ነገሩ እሱ ይሻላል። ቦቼ ነው መሰለኛ፣ ቡቼ ነው ቦቼ፣ እሱ ይሻላል። የእውነት እንዴ ትንሽ እንኳን ሼም የለም እንዴ? ሼም ሊኖር እኮ ይገባል። እዛ ጋር አራሷን ሴትዮ ወር እንኳን አልሞላት ሴትዮ ማንከራተት፣ እንደገና እሷን ወደኋላ መለስ ብሎ ደግሞ እሷን መጥፎ ሴት ለማስባል ሄርሜላ እየሄድሽበት ያለው መንገድ አያዋጣሽም። ሩታ ምንም ብትይ እኛ መቼም አንጠላትም። ሴት ደግሞ ሆናችሁ ማለት ነው እዛም ትክክል እዚህም ትክክል የምትሉ ሴቶች በየኮመንቱ እረፉ። ከሩታ ጎን ይሄ ሄርሜላ እናት አይደል መሀል ላይ መጣችሁ። ሁላችሁም ሴት የተባላችሁ ሁሉ እንደ ሴት እናንተ ህይወት ላይ እንዲፈጸም ማትፈልጉት ነገር ካለ ሪል ነው የምላችሁ ከሩታ ጎን ነው መቆም ያለባችሁ። እኔ ከሩታ ጎን ነኝ። ኔቨር ኤቨር ሩታን እንትን አላትም፣ አልቃወማትም። እየሆነባት ያለው ነገር ማንም የሚረዳት ማንም ካጠገቧ ስለሌለ ነው። ገባችሁ? እቺ ልጅ አብርሽን አፍቅረዋለች። አውድብ እናርጋ ግን እንደዚህ ባለትዳር እንደሆነ ሚስቱ አራስ እንደሆነች ትዳሩ እንዳልፈረሰ እያወቀች ሁሉ ስታረግ ደግሞ የሚተባበሯት ደግሞ
እነማን ናቸው? እነ አቤል እና ልታፍሩ ይገባል። የሚደብር ነገር ይደብራል። የእውነት ሲሪየስ ሩታ እኮ ሴት ናት። ከሴትም በላይ ሴት ክብር ይገባታል። ብዙ 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 ዋጋ የከፈለች ሴት ናት። በህይወቷ ብዙ መስዋዕትነት ከፍላ ያቃናችሁን ህይወቷ በደቂቃ አንቺ መተሽ ድምጥማጡን ስታጠፊው እኔ አይዶን ነው። እንደውም ሩታ ደህና ናት ማለት ይቻላል። ጠንካራ ናት ነው የምለው። እነ አቤልም ደግሞ እናንተ ነገ ትጠየቁበታላችሁ፣ ዋጋ ትከፍላላችሁ። የሰው ህይወት ውስጥ ገብታችሁ ምስቅልቅል ከማድረጋችሁ ባለፈ ደግሞ እየሰራችሁ ያላችሁት ነገር ማታፍሩ፣ ምንም ሼም የማይዛችሁ ሰዎች ናችሁ። በእናንተ ነው የተናደድኩት። ኦኬ፣ ለማንኛውም አብርሽ አንተ አላወክም። የስትረስ መድኃኒት ነው የታዘዘልክ። መድኃኒቱ አልጋ ላይ ነው ያለው፣ አይቼዋለሁኝ። ይሄ ደግሞ ከባድ ነው። ራስክን መጠበቅ አለብን። ምግብ መመገብ አለብክ። ራስክን ቴኬር አርግ፣ እረፍት አርግ፣ ሪላክስ አርግ። ሁሉም ነገር ፈጣሪ ያለው ነው የሚሆነው። አይዞክ። ይህ ለዚህ ሁሉ ደግሞ የአንተ ችልተኝነት ነው ይሄ ነገር እንዲፈጠር ያደረገው። አሁንም ቢሆን ከሄርሜላ ህይወት ካራክ ነገ ከነገ ወዲያም ዛሬም ሁሌም ትታመማለክ። እመነኝ። ከሄርሜላ ራቅ፣ ከህይወት ካስወጣት ፕሊዝ ፕሊዝ።